እናቷ እንዳልሆንሽ አውቃለሁ። ምን? ቆይ እንዴት? በጣም ጎበዝ ተዋናይ ነሽ። እኔ ራስ እኮ ልታሳመኘኝ ነበረ። ማለት ቆይ ምንድን ነው የምታወሪው? ዝም ብለሽ እንደምትጠልሽ ተቀባጥሪያለሽ እንዴ? ተረጋጊ። እኔ በኃይሉ ሰው ነኝ። ስላንቺ ደግሞ ገና ሳትመጪ ነበር ያወቅኩት። ነው እንዴ? እኔ እኮ ታወቀብኝ ብዬ ደንግጬ ነበር። እንዴት አደርሽ ማሚዬ? እግዚአብሔር ይመስገን ደህና አደርሽ ቃሌ። የብሌን ናት። ጨክነሽ ትሄጂ ነው በቃ? ግዴታ ሆኖብን እኮ ነው ሰላምዬ። በእውነት አንቺ በጣም ጥሩ ሰው ነሽ። ልጄ ስላንቺ በጣም ብዙ መልካም ነገር ነግራኛለች። በጣም አመሰግናለሁ። እኔ ምንም አላረኩም። ባይሆን ማመስገን ካለብሽ አሳዳጊዋን አመስግኝ። እሷ ናት ትልቅ ምስጋና የሚገባት። ልክ ነሽ ሰላምዬ። ትናንትና ስሜታዊ ሆኜ ተናገርኳት። ጊዜ ባገኝ ይቅርታ ብጠይቃት ደስ ይለኝ ነበር። እንደምንም አመቻችተሽ ይቅርታ ብትጠይቂያት ጥሩ ነው። በዛውም ብሌንም ትሰናበታታለች። እኔ ምንም ብሌንስ ቤተ ክርስቲያን ሄዳ ነው። አይ ብሌን እኮ መልካም ልጅ ናት። ምን አለበት ቃልዬ አንቺም እንደ ብሌን ቤተ ክርስቲያን መሄድ ብትለምጂ። በቃ ብሌን እስክትመጣ ድረስ ቡናችንን እንጠጣ። ኧረ ሰዓት ሄዷል ሰላምዬ። አይቆይም እኮ ምጣድ ዱቄት ጨምሮ መጣድ ብቻ። ደግሞ እኮ ያለ ብሌን አትሄጂም አይደል እንዴ? በቃ ጥጆ መጣት ለፍቴ ስላሉሽ ፈጣሪሽን አመስግኝ። ሲጫርግ ነበር እንገልሽ። ተኝቼ ስል ነበር እኮ ነው። ምን ስትይ ነው ደግሞ በስልክ ያገናኝሽ? ጭራሽ ለልጅቷ አጎቷ እንደሆንክ ነግራታለሽ። ለምን ከዚህ ሁሉ ሰላም እናትሽ ነሽ ብለሽ አትነግራትም? ምን ላድርግ በኃይሉ እንድታምነኝ ብዬ እኮ ነው። በጣም ስለተጠራጠረች ሌላ ነገር እንዳታስብ ብዬ ነው። እና የሰራ ይመስልሻል? እኔ እንጃ ያው ይመስለኛል። እራስቸው ደግሞ ለምንድን ነው ዛሬ አልሽም? በኃይሉ እኔ ሞኝ አይደለሁም። ነገሮችን በጥንቃቄ ነው የማደርገው። ደግሞ እሳት ውስጥ ያለሁት እኔ ነኝ። ከኔ በላይ የምትቃጠል አታስመስል እባክህ። ሁሉም እኮ ዛሬ ነደሪና ነገ ትሄጃለሽ ሲሉኝ ይሻልኳቸው። ቆይና እኔም ብቢ መድረቅ አለብኝ? አልማዝ እንዴ ተጨንቄ ማስጨነቅሽ የሷ መሄድ ለኔ ወሳኝ ነገር ስለሆነ እኮ በየትኛው መንገድ መሄዷን እንፈልገው። ለሷ አታስብ። ነገ እንደ ፍላጎት ይዣት እሄዳለሁ። በልሽ በቃ እሱም ደግሞ እንዳትጠራጠረኝ ደህና። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ያደራ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን። ብሌን እንግዲህ በመጨረሻ እናቷ ራሷን ልታጠፋ ስትል አሳዳጊ እናቷ ራሷን ልታጠፋ ስትል ደረሰችለትና አተረፈች። እንደውም የፈራሁት ነገር እንደዛ አልነበረም። እማዬ እባክሽ ንቂ እያለች ስታለቅስና ስትለምናት ነበር። ነገር ግን እማዬ ለምን እንደዚህ ልታረግ ፈለግሽ ስትላት ነበር። አንቺን አጥቼ መኖር እኮ አልችልም፣ አንቺ እኮ የብርሃኔ ልጅ እያለች እያለቀሰችና አቅፋ ስታለቅስ ነበር። ነገር ግን እኔ የትም አልሄድም፣ ትክክለኛ እማዬ የተፈጠረውን ነገር እየነገረች ደረጀ ጋር ከነን እያወራች መሆኑን ከባይሉ ጋር እያወራች ስልክ ሰማሁ። የእሱን ድምጽ ነበር እየሰማሁት ብላ እየነገረችው ነበር። እና ትክክለኛ እናቴ ላትሆን ትችላለች ብላ ነገረቻት። እናም ገኒ ምን ሲሰማ ራሷን ግን ልታጠፋ ሐኪም ቤት መሄድ አለብን ፍጠን ብላ ሐኪም ቤት ይዛት ትሄዳለች ማለት ነው። በኃይሉን ድምጹን በደንብ ሰምታለች ብሎ ስታወራው በደንብ ነበር የሰማችውን። ነገር ግን ምንም እንዳልተፈጠረ ብታስመስለው ማለት ነው። ነገር ግን እሷ ወደ ነበር የገባት። ምክንያቱም ምን እንደተፈጠረ ውስጧ እየነገረ ነበር። ቃልም እንግዲህ ዳኒም ሲፈልገው የነበረውን በሙሉ መረጃ ይቀበላታል። ምክንያቱም እሷ ያወራችውን በሙሉ እየቀዳት ነበር ማለት ነው። በመጨረሻ አንቺ ነሽ እንጂ እኔ ካንቺ በጭራሽ ፍቅር ሊይዘኝ አይችልም ብለ እሷ እንደምትወደው ብትነግረው ቃል ነገር ግን እሱ በጭራሽ መቼም ሊወዳት እንደማይችል ሲነግራት እጅግ በጣም ትበሳጫለች። እናም ልዴቷን ብሌንን ጥሩ ጊዜ እንዳሳለፈች ስታስመስልና ስትነግራት ነበር። ነገር ግን እያስመሰለች ነበር እና እሱ እንደ እህቴ ነው ማይሽ እንጂ ካንቺ ፍቅር አላዘኝም ስላት በዛት በጣም ትናደድና ወልገድ ብላ ወደ ቤት ሲገባ በጭራሽ እንደዛ ማድረግ አልነበረብሽም እያለች እኔ ድሮም ከማይመጥነኝ ሰው ጋር በመሆኔ ብላ እየተጸጸተች ነበር። ነገር ግን ብሌን ነገር በመፈጠሯ በጣም ደስ ብሏት እየሳቀች ነበር። ምክንያቱም እንግዲህ ምን ተፈጠረ ብላ ስታስብና ስትጨነቅ ነበር። ነገር ግን ዳኒ እሷን እንደማይፈልጋትና ከእህቱ የዘለለ ምንም አይነት ለሷ ምንም ቦታ እንደሌለ ስታቅ እጅግ በጣም
ትናደዳለች እና ንዴቷን ቃል ላይ ለማውጣት ስትሞክር ነበር ማለት ነው። ነገር ግን ብሌን ላይ ለማውጣት ነው ብሌን ምንም ቁም ነገር አልሰጠችም ወይም ቦታ አልሰጠችም። በኃይሉ በጣም ፈርቶ በጣም ተጨንቆ ነበር። በተደጋጋሚ ስልክ እየደወለ ምን ተፈጠረ? የተፈጠረው ነገር ንገሪኝ እያለ አልማዝን ሳስገድዳት ነበር። እሷ ምንም አልተፈጠረም አታስብ ብትለው፣ ነገር ግን በኃይሉ ካሁኑ ብሌን ትነቃለች በማለት እጅግ በጣም ስጋት ውስጥ አድሮ እየተጨነቀ ነበር። ነገር ግን ብሌን እያንዳንዱ ነገር እየተጠራጠረች ነበር። ምክንያቱም እየተፈጠረ ያለ ግራ የማጋባ ነገር ነው። ይሄ ነገር ምንም አልተዋጠልኝም። ድምፁን የሰማሁት እርግጠኛ ነኝ የባይሉ ድምፅ ነው በማለት ስትጠራጠር ነበር ማለት ነው። ነገር ግን ምንም እንዳላወቀችው ብታስመስለው አልማዝ፣ ነገር ግን ብሌን በጣም ብልጥና ነቄ ስለሆነች ወዲያው ተጠራጠረቻት ማለት ነው። ነገር ግን ምንም እንዳልተጠራጠረች መስላ ከቤት አወጣ ማጣራት ስለነበረባት ማጣራት ትቀጥላለች። ነገር ግን የት ሄደች ልጄ ምን ሆነ ቆየች ብላ ስትጨነቅ እንግዲህ ወደ መቀሌ ለሚሄዱ ዛሬ ተዘጋጅቶ ነበር እና የት እንደገባች ባታውቅም ቃልም እንግዲህ የዘረገፈችውን ጉድ እያስታወሰችው ለዳኒ የነገረችውን በሙሉ ዳንም እንግዲህ ለብሌን ልኮ እንድትሰማ ለማድረግ እየጣረ ነበር። ሰላምም እንድትሰማ ነበረ ፍላጎቱ። ነገር ግን እንዳይሰማ ብታደርጉም እባክህ ዳጊ እንደዛ አታርጉ ብለህ ብትለምነው፣ ነገር ግን ያደረግሽው በሙሉ ሰምቼሻለሁ። ስለዚህ ትክክለኛ የብሌን እናት እንዳልሆንሽ በደንብ አውቃለሁ። ስለዚህ ብሌንን ለመጉዳት ነው አላማችሁ። ስለዚህ እባክሽ እንደዛ አታርጊ ብላቱም፣ አይ ልጄ ነች ምን እንደምታወራው ስለምን እንደምታወራው ብላ ብሌን ልጄ ነው ያ ልጅ መጥፎ ሰው ነው እያለች ነበር። ነገር ግን ብሌን ተጠራጠረች። ምክንያቱም እያደረገችና እየተፈጠረ ያለ ነገር ግራ እያጋባት ነበር ማለት ነው። ነገር ግን እሷ ምንም እንዳልተፈጠረ ብታስመስልም ብሌን ግን ወዲያ ነበር የተጠራጠረቻት ማለት ነው። ነገር ግን አሁንም ቆይ እንዴት ትደውላለች በዚህ ሰዓት እያለች እየጮች ነበር። ብትጠራጠራለች እኮ በዚህ ሰዓት መደወል አልነበረብም ብትለውም፣ ነገር ግን አይ ማድረግም ሲጀመር መሄድ ነበረባችሁ ለምንድን ነው ያለሽ ብሎ እየጨቃጨቃት ነበር። ነገር ግን የተፈጠረውን ነገር በሙሉ ተናግረዋለች። በሆነም አሁንም በፍጥነት ከዛ ማትዱ ከሆነ ሌላ ነገር ይፈጠራል። ብሌን በጣም ነቄና ተጠራጣሪ ነች። ስለዚህ አንድ ነገር እንዳይፈጠር በጣም እፈራለሁ እያላት ነበር። እናም በድጋሚ እሺ ይቅርታ፣ አዎ አጠፍቻለሁ፣ ልክ ነህ ልጄ እያለች ዳጊን እየተማጸነች ነበር ማለት ነው። ነገር ግን ዳጊን ሁሉ ነገር እንደምናገር እያስፈራራት ነበር። አሁንም ከዚህ ቤት ጓዝ እየሰብሰብሽ ማጥወጪ ብሌን የማትወይ ከሆነ ለሕግና ለፖሊስ እንደሚጠቁማት ደጋግሞ እየነገራት ነበር። እና የሰማሁትን ነገር ለብሌንም ሆነ ለሰላም ለሁሉም ሰው አሳውቃለሁ። ስለዚህ ትክክለኛ የብሌን እናት እንዳልሆነች እያወቃችሁ አውቃችሁ የብሌን እናት ነች ብላ አመጣችሁ። ነገር ግን በገንዘብ ተገዝታ በኃይሉ እንደገዛትም ጭምር ስትናገር ነበር። ይህንን በጭራሽ ማመን አልችልም ልጄ ኬት አምጥተህ ነው የምታወራው? ይሄ ነገር እውነት ሊሆን አይችልም ብሎ እያለቀሰ ነበር። አይ የተፈጠረው እንደዛ ነው፣ አመናችኝም አላመናችኝም ትክክለኛ የብሌን እናት አይደለችም እሷ ብለ ምክንያቱም ቃል ያወራችሁን እያንዳንዱ ድምፅ ቀድቻለሁ። እማዬ እሱ የሚያወራው በጭራሽ እንዳታመኝ ሰግሬ ስለነበረ በግድ አስገድዶኝ ነበረ ስጠይቀኝ የነበረው ብላ ውሸቷን ትዋሻለች። ነገር ግን ይህንን በጭራሽ ማመን አልችልም ልጄ እውነት ነው ያወራሽው? እንዴት ትክክለኛ የብሌን እናት አይደለሽም ማለት ነው ብላ ወይዘሮን ማዘዝ ስትጠይቅ፣ አይ እኔ ትክክለኛ ልጄ ነች እሷ ልጄ ነች እያለች መጮው ቀጠለች። ነገር ግን ሳትጮው መናገር ትችላለች፣ እባክሽ ለመረጋጋት ሞክሪ፣ ትክክለኛ የእናት ልጅሽ ከሆነች እስቲ በደንብ ንገሪኝ ትላታለች። ነገር ግን እሷም አይ እኔ ትክክለኛ እያለች መጮው ቀጥል። ነገር ግን ትሰምኛለሽ፣ ምንም ቢፈጠር አሁንም ከዚህ ቤት ትወጫለሽ፣ አለዛ ግን አንድ ደቂቃ እንድትቆይ አልፈቅድልሽም ብላ ታስፈራራታለች። የፈለግሽውን ማድረግ ትችያለሽ እንጂ በጭራሽ አልፈራም። ስለዚህ ይልቁንስ አርፈሽ ብትቀመጪ ይሻልሻል፣ አንቺ የማትረቢ ገረድ እያለች ስታንቋሻትና ስትሰድባት ነበር ማለት ነው። ነገር ግን የፈለግሽውን ነገር መናገር ትችያለሽ፣ እኔ እኮ ስጀመር ምንም ያልኩሽ ነገር የለም፣ አንቺ እኮ ነሽ እያወራሽ ያለሽ እያለቻት ነበር። ነገር ግን ብሌን ቃል እጅግ በጣም ተናዳ ስትበሳጭና ዳጊ አልፈልግሽም ስላላት ስትበሳጭና ስትነጫነጭ ነበር። ነገር ግን ብሌን ምንም ያለችት ነገር አልነበረም ማለት ነው። እንግዲህ
ናሁም ደግሞ ብሌንን ስለሚፈልጋት እሷን ለማግኘት በእሷ ንዴት እሷም ተቃጥሯለች። ነገር ግን የቀጠረችው በትክክል እውነት አልነበረም፣ ዋሽታው ነበረ ማለት ነው። በዛ የተነሳ እሱ ደግሞ እውነት መስሎ እንግዲህ እሷን ለማግኘት እየጓጓ ነበረ። ነገር ግን ባይሳካለትም ማለት ነው። አንተ ማነው ስትለው ረሳኝ እንዴ አላስታወሽኝም እያላት ነበር። በጣም ደስ አለው። ምክንያቱም ቃል ያወራችውን ድምፆቹን ደጋግሞ እየሰማ ነበረ እና በጣም ተደስቷል ማለት ነው። ይህንን ድምፅ እንግዲህ ለብሌን ለማሰማትና ለሰላም ለማሳወቅ ለመሞክር እንደምፈልግ ነገረው እና ያለውን ነገር ለመናገር ይወስናል ማለት ነው። ነገር ግን ቃል እንዳታረጉ ዳጊ እባክህ ዳጊ እንዳታረጉ እንግዲህ ናሁም ሳሚ ደግሞ እየጠበቃት ነበር። እንግዲህ ሳሚ እየጠበቃት ያለው ብሌን እባክሽ ውጪ አንቺ እኮ ነሽ የቀጠርሽኝ የት ነሽ እያለ ስጠባበቅ ነበር። ነገር ግን እሷ አልቀጠረችው፣ በንዴት ነበር የተናገረችው ማለት ነው። ዳጊ ድንገት ሲመጣ ቃል ደነገጠችው። ጉድሽን ተዘረብት ነው ዳጊ እባክህ ምንም ነገር እንዳትለው፣ ይህ አሰብኩን ነገር ገብቶኛል፣ እባክህን ምንም እንዳታረጉት አንቺ ነሽ ማለት ነው እናት ተብዬው ብሎ ጨዋባል እና ቃል ምንም ነገር እንዳታረጉ እባክህን እያለችው ብትለምነው ዳጊ አይ በጭራሽ እስካሁንማ ጉድሽ እኮ ተዘርግፏል ብሎ በጣም ደነገጥ። ሰላምዬ መጣችና ሰላምዬ አንዴ የማሳይሽ ነገር አለ እያለት ነበር እና ምንድነው ዳጊ ምንድነው የተፈጠረ ችግር አለ እንዴ ስትለው አንድ ማወቅ ያለብሽ ነገር አለ ስላት ሰላምዬም ደነገጠች። ቃልን በጣም ኩዋለች። በቃ ወይኔ ድንገት በር እንኳኳ ይመስለኛል። መቼም ጉጉት አንድ ነገር ለማስማት ስትጓጉ አዩ ነገር ይፈጠራል። በር እንኳኳል መንኳኳል ነው ይሆናል ማለት ነው። እርግጠኛ ነኝ ሳሚ ይሆናል። እንግዲህ ምንድነው ብላ ጠይቀች እና አልማዝም ደግሞ ምን እንደተፈጠረ ግራ ተጋባች፣ ተጨነቀች። ምን ታረው ነገር ግራ አጋባታል እና ምን ተፈጥሮ ነው እሷ ትክክለኛ የብሌን እናት እንዳልሆነችው ለመናገር ነበር ዳጊ ወይም ድምፁን ለማሰማት ነበር ሲፈሳስብ የነበረው። ነገር ግን ሁሉም ሰው በጣም ደነገጠ። እባክህ ዳጊ እንዳታረጉ እያላት ነበር። ነገር ግን መስማት አለብሽ ይሄንን እያላት ነበር እና ራሷን ለማሳትና የሆነ ነገር ለመፈጠር እየሞከረች ነበር። ግን እንግዲህ እሷን አጥታ መኖር ስለማይችል በረኪናውን ለመጠጣት ተወስናለች። አንድ አጋጣሚ ብሌን ቤተክርስቲያን እሷን ለማየት ነበር የመጣችው። ልክ ስትመጣ እናቷ በረኪና ጠጣ አልጋ ላይ ተዘርግታ ያገኛታል። ታገኛለች። በጣም ትደነግጥና ዳኒ የሰማውን ነገር ለመስማት ቪዲዮ ሪኮርድን ስፈልግ ላገኝ አልቻለም። ብዙ ሪኮርድ ስለነበረው ብፈልግ ላገኝ አልቻለም ማለት ነው። ነገር ግን ናሁም ደጋግሞ እየደወለለት ነበር ብሌን ግን ስልኳን እያነሳች እችልት እየተጫወተችብኝ ነበር ማለት ነው። ራሷ እኮ ነች የቀጠረችኝ። እንዴት ነው ምን ማለት ነው? ራሷ ቀጥረኝ እንዴት ትጠፋለች? በማለት እጅግ ሲጨናነቅ ነበር ማለት ነው። ከዛ አማራጭ ሳጣ እጅግ በጣም ተናዶ ስለነበረ በር ማንኳኳት ስለነበረ በሩን ያንኳኳና ከዛ ማን ፈልገው ነው ብላ ስጠይቀው ብሌን ፈልጌ ነበር ብሎ ስጠይቅ ብሌን የለችም አንቷ ምን ሆነ ብላ ስጠይቀው ከዛ በር ስንኳኳ ዳጊ በር ክፈት እያለች ቃል የምታረገው ነገር ይጠፋና ትደነባበራለች ማለት ነው። ወደ ተመልካቾች የተወዳጀው አደራ ድራማ ዛሬ ይህን መስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛል።